ሊሰሩበት የመጡ ናቸው። ምክንያቱም አዶናይ አደራ አለበት። ለምንድን ነው አደራ ያለበት? የዲቻ 3 ልጆችን ይዞ ማጋ ነው እዩ ጩፋ ጋር ሄዷል። እዩ ጩፋ ለፖለቲካው እንዲያመቸው ደግሞ ለ1 ዓመት 1000 ዓመት ማኖር የሚችል ቢሊዮነር ነው እዩ ጩፋ ማለት። ለብዙ ዘመን ለነዛ ልጆች ማድረግ ይችላል። የ1 ዓመት የቤት ኪራይ ምናምን ችዬላቸዋለሁ ብሎ ማንም የሚያደርገውን ነገር ነው ያደረገው። ማንም የሚያደርገውን ከዛ ምንድን ነው ያቺ ነገር ስላለችበት አዶናይ ምን አድርጓል? ሄዶ ተካፍሏል። ያቺን እየቆረጡ ግን ጴንጤዎች ፖለቲካ ለመስራት ሲሯሯጡ አይተናል። አዶናይ ቄስ አይደለ፣ አዶናይ ዲያቆን አይደለ። አዶናይ ወጣት ነው፣ ፈታ የሚል ልጅ ነው፣ የዋህ ልጅ ነው። እሱ ጴንጤ ቢሆን ለእናንተ አድቫንቴጁ ምንድን ነው? ፖለቲካ። ስለ አዶናይ መዳን አይደለም የምትጨነቁት እናንተ ፖለቲካችሁን ለመስራት። እንደዚህ አይነት መርዞች ናችሁ። በማር የተለወሰ መርዝነት እናንተ ጋር ያለው ነው የምላችሁ። ደሶ እኔ ስሄድስ መርዝነታችሁን ልትረጩ ነበር እንጂ ዮኒ ማኛ ዲያቆን አይደለም እምልስ የምዘረጠጥ ሰው የነበርኩ ነኝ። ዲያቆን አይደለሁም። እኔ ዲያቆን አይደለሁም፣ ቄስ አይደለሁም። ስለዚህ መጣሁ ሄድኩ። ምንም ለኦርቶዶክስ የምጨምረው የምቀንሰው ነገር የለም። በእውቅናዬ ግን አንዳንድ መልካም ነገሮችን ልሰራበት እችላለሁ። እናንተ ጋር መጥቼ ምንድን ነው ያደረኩት? ኦርቶዶክስን ስሳደቡ አልኩኝ። that's all I did። ኦርቶዶክስን ኤቭሪዴይ እየመጣው መቀጥቀጥ ነው የጀመርኩት። ምንም ሌላ ነገር ያደረኩት ነገር የለም። አውሬነትን ነው እንጂ ፍቅርን አላስተማራችሁኝም። መልካምነትን አላስተማራችሁኝም። ኦርቶዶክስ እንዲናት ኦርቶዶክስ እንዲናት ስትል ነው የምትውለው። this is reality። በውስጣችሁ ያለውን አውሬነት እናንተ ታውቁታላችሁ። አንድ ነቢይ ሌላ ነቢይ ጋር ተስማምቶ ሻይ ቡና የሚል አታገኝም። ነቢይ ለነቢይ ሐዋርያ ለሐዋርያ ሲጋደል እንጂ ተስማምቶ አንድ ቦታ ሲቆም እንኳን አታገኛቸው። ምክንያቱም ኮምፒቲሽን ነው። አንዱ ስንት ቸርች አለ ነው ጭውውቴው። ነቢይ ለነቢይ እንኳን ተስማምተው ሻይ ቡና የሚሉበት ታይም እንኳን የላቸው። እንኳን ሊስማሙ ከፈሳቸው የተጣሉ ናቸው። ግን በውጪ ስታዩዋቸው እናንተ ስላልነበራቸው አታውቋቸውም። ኦርቶዶክሶች እርስ በራስ እንኳን ዘማሪ ለዘማሪ አይስማሙም። ጌታ ኢየሱስ ምስክሬ፣ ተፎካካሪ ናቸው። ዘማሪ ለዘማሪ አይስማሙም። ፉክክር ላይ ናቸው። ኤቭሪቲንግ እነሱ ቤት የምታመጣው ፉክክር እንጂ ፍቅር የሚባል የለም። ይሄ ነቢይ ነኝ ይላል፣ የራሱን ቢዝነስ ነው የሚያጦፈው። ይሄም ነቢይ ነኝ ይላል፣ ሐዋርያ ነኝ ይላል። እስራኤል ዳንሳና እዩ ጩፋ አንድ ላይ ሰብከው አይታችሁ ታውቃላችሁ? ነቢያቶችን አምጡ። የሚፈልጉት ማንን መሰላችሁ? ዲጄ ምን መሰላችሁ? ምን መሰላችሁ? ለነሱ ዘፋኞችን ብቻ ነው የሚቀበሉት። የትኛውን ቤት ብትሄዳውን ጴንጤ ጋር ዘፋኝ ይከራያሉ። ጴንጤ የዘፋኝ ስላችሁ ይሄ ዘማሪ ነን የሚሉት እነሱን ነው የሚከራዩቸው። የትም ቤት ያስጨፍሯቸዋል። ከዛ ይሄዳሉ። ደስ ዲጄ ነው ያላቸው። ከዘፋኝ ውጭ ዘማሪ የሚባሉት ጋር ውጭ ሌላ ጋር ሄደው የሚያደርጉት አንድ ነገር የለም። እውነቱን ያውቁታል። እውነት በውሸት ተከልሳ እውነተኛዋን ቦታ የኦርቶዶክስ አባቶች ዝም ስላሉ ይሄ ቲክታክ ቦታችን አይደለም አይመጥንም ስላሉ ብቻ ሲጨፍሩበት ነበር። ሲጨፍሩበት እንደፈለጉ መልስ የላትም ኦርቶዶክስ ብለው ሲበጠረቁበት ነበር። ኑ ተባሉ። ናስቲ አይደለም ኦርቶዶክስ እኔ ትዝታውን አንበጫብጫለሁ። አንተ የእግዚአብሔርን ቃል አታውቅም። ጌታ ኢየሱስ ምስክሬ፣ ብትንትንን እኔ አወጣዋለሁ። ባዶ ጉራ አሜንና ጭፈራ ነው ያለው። ምንም ሌላ ነገር የለም። ወንጌሉን አታውቁት። አሜን ጭፈራ አሜን ጭፈራ አሜን ዳሰት ያለው ምንም ወንጌል የለም። በእውነት ጌታ ምስክር ምንም ወንጌል የሚባል በቃ እነሱ እኛንን በቃ ወንጌል የምናውቀው ናግባ ኑ አውሩ። ይኸው ዛሬ በምታዩት መልኩ ወንጌል እንዴት እንደሚሰበክ ብትንትኑን አውጥተው ኦርቶዶክሶች ያስረዳሉ። ዘኬ ትበላለ ምን ትበላለ እየተባለ ብዙ ነገር ሲባል የነበረው እነሱ እንጂ ሌላ ማንም ያለ የለም።
መጽሐፍ ቅዱስን እያወጡ ጥምቀት ምንድነው መዳን ምንድነው አርጎ የሚተነትንልህ ኦርቶዶክስ ሆኖ ተገኘ። ከእናንተ ነበር የምጠብቀው። በመንፈስ ቅዱስ የተሞላችሁ እናንተ ነበራችሁ። እናንተ ጋር ፍቅር የለም፣ ማስመሰል አለ። በማር የተለወሰ መርዝ ያለው እናንተ ጋር እንጂ ክርስትናና ፍቅር አብዛኛው ሶሻል ሚዲያ ላይ ከናንተ አልተማርኩም፣ በፍጹም አልተማርኩም፣ በፍጹም። ይሄን ደግሞ ወደፊት እያየን አብረን እዚሁ አብረን የትኛው እምነት ትክክለኛ ነው የሚለው የትኛው ሃይማኖት ትክክለኛ ነው የሚለውን አብረን እዚሁ እኔ ማን እስኪነጋገሩ ነው የምጠብቀው። ይኸው መምህር ኤፍሬም አሉ ተጨምረዋል። ሌላ ደግሞ እግዚአብሔር ይባርካቸው መምህር ኤፍሬም አሉ፣ ዘማርያም አለ፣ እንዲሁም ደግሞ መዝሙር ያሬድ አለ። እነሱ ስለሚጨምቁልኝ ቁጭ ብዬ እየጠበቅኩ ነው። እውነተኛ ክርስቲያን ኮናችሁ፣ አሁንም የምናገረው እውነተኛ ክርስቲያን ኮናችሁ ልንገራችሁ አይደለ? አሁንም እውነተኛ ክርስቲያን ኮናችሁ ፕሮቴስታንቶች፣ እነዚህን ሰዎች ተወያዩ፣ ለእናንተም ይጠቅማችኋል። ብዙ ሰው ወደ ወንጌል ትጠራላችሁ። እስቲ እውነተኛ መንፈስ ካለባችሁ ቴዲ ቤት ተወያዩ። ለምን ሸሻችሁ? ለምንድን ነው የምትሸሹት? እውነተኛው ነገር እንዳይወጣ። ጥያቄው የሚጀምረው ከምን እንደምታምኑ ተጀምሮ ነው። ጥያቄው የሚጀምረው ከምን እንደምታምኑ፣ ምክንያቱም ስንጥቅጥቃችሁ የወጣ ስለሆናችሁ ከምን ተነስታችሁ ነው ተብላችሁ ነው። ባዶ ነው የምትገቡት። የላችሁም። አየሁት። ውስጡ ባዶ ማለት እናንተ ናችሁ። ጌታ ኢየሱስ ምስክሬ፣ ውስጡ ምንም የሌለው ባዶ፣ ልክ እንደ ቸርቻችሁ ባዶ ናችሁ። ዚስ ነትን ዴር ነትን። ከጭፈራ ውጪ ምንም አሜን አሜን ሲባል እንደ ቁራ ሲጮ የሚዋልበት እንጂ እውነተኛ ትምህርት የሌለበት ነገር መሆኑን በአይኔ ነው ያየሁት። በአይኔ በብረቱ ብቆይ ብጠብቅ መልስ የሌለበት ስም አልጠራም። ለስንቶቻችሁ ያንን ጥያቄ ጠይቄ አንዳችሁም መልስ አልመለሳችሁልኝም። ታውቃለህ ማን እንደሆናችሁ፣ ከኔ ጋር ወዳጅ የነበራችሁ ማን እንደሆናችሁ ከመጽሐፍ ቅዱስ እነዛን ጥቅሶች አምጥቼ አረ ይፈርዳሉ። የነነዌ ሰዎች እኮ ለፍርድ ተጠርተዋሉ። ይሄ ነገር መጽሐፍ ቅዱስ ነው የሚለው እንዴ? የዳዊት ልጅ ማረኝ ብሎ እኮ ኢየሱስን ጠይቆታል። ዳዊት እኮ ሞቷል። ዳዊት ምን አገባው? ለምን ኢየሱስ እንዲሁ ማረኝ ለምን አላለውም? እንደገና ደግሞ ምኖች እንደሚያድኑ ቅዱሳን እንደሚፈርዱ የማቴዎስ ወንጌል ምዕራፍ 19 ላይ ሙሉ በሙሉ ተጠቅሷል። እኛ አስተከተል ትርፋችን ምንድን ነው ብለው ሲሉት ቃል በቃል ነግሯቸዋል። በ12ቱ ነገር ላይ እንደሚፈርዱ መጽሐፍ ቅዱስ ይናገራል። ይሄን ምንድን ነው ማድረገው ብዬ ስላቸው አንዳቸውም መልስ አልመለሱ። there was nobody፣ አንድ ሰው ሊመልስልኝ አልቻለም። ይሽከረከራሉ፣ በዚህ በኩል በዛ በኩል ይሽከረከራሉ፣ በዚህ በኩል ምንም መልስ የላቸው። አሁንስ በቤታችሁ አስረዷቸው እስቲ። ከመጽሐፍ ቅዱስ ብቻ ነው የምናምነው ብላችኋል፣ ብቻ ብላችኋል። ሌላ የሚጨመር የለም። ሌላ ከጨመርክ ጠፍተሃል። ከመጽሐፍ ቅዱስ ብቻ አምናለሁ ካልክ ሌላ ተርጓሜ ከሌላ መጽሐፍ ከሌላ ፍቺ ልታመጣ አትችልም፣ አትችልም። ከየት ነው የምታመጣው? ስለዚህ ያንን አታደርጉ፣ አታመጡት። ምስጋናና አምልኮን ለይታችሁ የማታውቁ ናችሁ። ምስጋና አልኩ አሁን ስለገቡ ሶስቱንም አመስግኛለሁ አይደል? አመለኳቸው ማለት ነው። ምስጋናና አምልኮ እንኳን ለይታችሁ ማታውቁ ሰዎች ናቸው። በክርስቶስ ያሉትን ማመስገን ክርስቶስን በእነሱ ተነግሮና ያወቅነው። ጳውሎስን አመሰገንኩን ማለት አመለኩት ማለት አይደለም። ምስጋናና አምልኮን እንኳን እንዴት እንደሆነ መለየት ያቃታችሁ ሰዎች እንዴት ብለህ ነው የምትግባባው? እግዚአብሔር አምላክ ልቦና
ልቦና ይስጣችሁ። ምስጋናና አምልኮን እንኳን አይለዩም እና አምልኮ ይለያል፣ ምስጋና ይለያል። ይሄን እንኳን የማይለያዩ ሰዎች ሰውን እያመሰገኑ ሰውን ግን ኧረ ማርያም አትመሰግንም ይልሃል መጥቶ። እንዴ ለምንድን ነው የምትመሰግነው? እሷ ቅዱስ ገብርኤል ለምንድን ነው የሚመሰግነው ይልሃል መጥቶ። አምልከው አልተባልክ እና በጣም ልቦና ይስጣችሁ። የመጀመሪያው የጥላቻ መንፈሱ ይውጣ ከውስጣችሁ። ትልቁ መውጣት ያለበት እኔ ከተረዳሁት እኔን ጨምሮ የገባብኝ መንፈስ የጥላቻ መንፈስ ነበር። ኮምፕሊትሊ የጥላቻ መንፈስ ኮምፕሊትሊ ከጥላቻ መንፈስ ትልቁ አሁን እግዚአብሔር አምላክ ይባረክ ያወጣኝ እሱ ነው። ከዛ ስፒሪቹዋል ሄት የሚባለው ከዛ መውጣት አለባችሁ። ኦርቶዶክስ እንዴ እናንተ ጋር እኮ የተለያያችሁ አይደላችሁ እንዴ? ለምን አትጠላሉ? ለኦርቶዶክስ ሲሆን ተሰባስባችሁ ለመጥላት እናንተ ትምህርታችሁ ሳይግባባ፣ በኦርቶዶክስ ግን ለመጣላት ስትመጡ ሳይ አብራችሁ ስትመጡ ሳይ በጣም ነው ያዘንኩት። በጣም ለምን እርስ በርስ መግባባት አቅቶ ሳትስማማ በትምህርታችሁ ተለያይታችሁ በዶክትሪን ተለያይታችሁ ሳትስማሙ ከጥላቻችሁ ጥግ በላይ ኦርቶዶክስን ስለጠላችኋት ብቻ ከኦርቶዶክስ ውጣ እንጂ እኛ ቤት እንደፈለግኩን አይነት ትምህርት በጣም ነው የሚገርመኝ። እና አብዛኛው ስለነ ቴዲ አፍሮ ዘፈን አይመለከተንም፣ ስለ ኤፍሬም ታምሮ አይመለከታችሁም፣ ስለ ሌላው አይመለከታችሁም። ጨርሰው አሁን ወደ ኦርቶዶክስ መዝሙር ሙልጭ እያደረገ ትዝታው ሳሙኤል እየዘረፈ ነው። የኔ ነው ዘርፌ ደምስቼ ሌላ እሰራለሁ እያለ ነው። ይመች አንተ። ደግሞ ሌላ ወደ ምን ይኬዳል? ጣልቆባቸው ሌሎቹም መጥተዋል። ወደ ኦርቶዶክስ መዝሙሮች ለዘረፋ መጥተዋል። ነገ ደግሞ መቋሚያውን የኔ ነው ብሎ ሊከራከርልህ ይችላል። እኔም ብዬ ዋቴ ሳረግ ነበር፣ አልቻልኩበትም። እግዚአብሔር አምላክ በሚያውቀው በዛ በኩል ከበሮ ጸናጽሉን የሆነ ጊዜ አውርድ ይለኝና ውስጤ ግን እሺ አይለው። ውስጤ እሺ አይለኝ። ጸናጽሉን ምናምን የሆነ መንፈስ ይመጣና አውርደው ይለኛል። ከዛ ደግሞ እምቢ ይለኛል። በፍጹም እንዳወርደው ውስጤ አልፈቀደው። ለምንድን ነው ያላወረድኩት? አሮን ነው ውስጤ በፍጹም ሊቀበለው አልቻለም። በቃ እና መዝሙሩ እየተዘረፋችሁ ነው። አንድ መዝሙር ላሰማችሁና ይቀጥላል። ብዙ መዝሙሮች አሉ። እንኳንም አስረኝ የሚለው በድንኳኔ ልታው ብዙ ነው። ጥንቃቄ አድርጉ። ይኸው ላሰማችሁ። ቸርች አዳራሻቸው ላይ ነው ይሄን የሚያደርጉት። መስቀሉ አዳራሻቸው ላይ አለ። እዚህ ጋር ማድረግ ግን ወንጀል ነው። ስሙ። በድንኳኔ እልልታ ሙሉ ነው። በድንኳኔ ዝማሬ ሙሉ ነው። በማንነት ላይ እግዚአብሔር ታላቁ ማማረርን ማጉረምረም ትቻለሁ። በአንደበቴ ቀኔ ሞልቻለሁ። ቢፈራረቅ ብርሃን ጨለማ ከቶ አልወርድም ከምስጋና ማማ። የእነ አመልማንን ምናምን ቁርጥም አድርገው ጨርሰዋል። አንዳንድ መዝሙሮች ላሰማችሁና ከዛ በኋላ ወደ እንትኑ እንሄዳለን። ይሄ ዘፈን ጨርሰዋል። ዘፈን ካለቀ በኋላ ወደ እንትን ጨርሰናል። ወደ እንትኑ ስንሄድ፣ ወደ መዝሙሮች ስንሄድ ትንሽ ላሳያችሁና ወደ ሌላው እንሄዳለን። መዝሙር እኛ ግን የተሰቀለውን ክርስቶስን እንሰብከዋለን።
ስለዚህ ጴንጤ ወንድምና እህቶቼ ቸርች ሄደው ቢጨፍሩ ትፈርዳላችሁ እንዴ? ትፈርዳለህ አባቴ? ቸርች ሄዶ ቅልጥ ያለ ጭፈራ ቢጨፍር ትፈርድበታል? ትፈርድበታል? እንግዲህ በመንፈስ ቅዱስ ተመርተ ነው የምትዘምረው አይደለ? በጎንደር ተመርተ ነው የምትጨፍረው። ትንሽ ይጨምራለሁ። ትንሽ እያየን አንዴ ታብታብ እንኳን አይቀርም። እንደ ሙልጭ አርጋችሁ ስትዘርፉ እንኳን አይቀርም። በጌታ በኢየሱስ እንኳን አይቀርም። ጥርግ አርጋችሁ ጎንደርኛ ጌታ ኢየሱስ ክርስቶስ ልቡን አይስጣችሁ። ማስጨረስኩኝ ገና ትንሽ 400,000 ግቡ ታብታብ ማች ቀረ። አሁንም ትሰርቃለህ ለጌታ ብዬ ነው ብለህ ልቦና ይስጣችሁ። ዓለማዊ እናንተ ናቸው። ኦርቶዶክስን ዓለማዊ ትላለህ እንዴ? የእናንተ ዘፋኞች ናቸው እኮ እንጂ ዘማሪዎች አይደሉም። ዘማሪ የላችሁም፣ ዘፋኝ ግን በደንብ አላችሁ። ከዛ እቀጥላለሁ። እናንተ ብቻ ታፕታፕ ኮፒ ሊንክ ተባረኩ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የቅድስናን የጽድቅን ኑሮ ራስን ክቡር ክብር ዝና መኖር ፈልጌ ጋምናው ዘንድሮ ላመዳ ሰው በሰው ጎዳና አመታት ዘመን ወሰደብኝ። መቼ ነው መጥተህ የምትቀይረኝ? ሞልቶ ላይ ሞላ ለሽንጉሩ ኑሮ እንዴት ይገፋል ተጨምሮ እንዴት የማውቀው ይሄለም እግዚአብሔር ለእኔ መልካም ሁሌም በዛ ወልቃይት መጣ እያገሳ እንዴት የማውቀው ይሄለም እግዚአብሔር ለእኔ መልካም እንዳለኝ የሸፈተ ሰላሜ ቃል ተመለሰ እንዴት የማውቀው ይሄለም እግዚአብሔር ለእኔ መልካም። አሁን እነዚህ እኔ የምጠይቃችሁ አሁን እነዚህ ዘፋኞች የባህል ዘፋኞች፣ የባህል ሙዚቃ አቀንቃኞች፣ አርቲስቶች በእነዚህ እኮ አካሄድ መንግስተ ሰማያት ነው የሚገቡት። what is the difference? ምን የተለየ ነገር አድርገው ነው ወደ ሲኦል የሚገቡት? እነዚህም ማስጨፈሩ፣ እነዚህም ማስጨፈሩ ምኑ ነው የተለየው? እና የውሸት አጀንዳ ምንድን ነው ልዩነቱ? እንዲያውም ሌቦቹ እናንተ ናችሁ። ሌቦቹ እናንተ ናችሁ። የዘረፋችሁት እናንተ ናችሁ። ጥርግ አርጋችሁ ሙዚቃ ሰምታችሁ የምታስጨፍሩት እናንተ ናችሁ። እንዲያውም እናንተ ናችሁ ሞራት ያተኛ ከነሱ እጨምራለሁ። እናንተ ብቻ ታብታብን
እና ይሄ እውነተኛ ወንጌል ነው ወይስ ዘረፋ ነው? ከዓለምም ይዘርፋሉ፣ ከቤተ ክርስቲያንም ይዘርፋሉ። የማይዘርፉበት ቦታ የለም። የራሳቸው የሆነ ወንጌል የለም። እንዳየሁት ወንጌል የሚባል የለም። እስቲ ቀጥል፣ እስቲ ቀጥይ። ፍቅር አዲስ ድረሽ። ፍቅር አዲስንም አጠነጠጣችኋት። እኔስ እሺ በራሴ ጊዜ ነው። ፍቅር አዲስንም ወሰዳችኋት። ጓደኛዬን ወሰዳችሁብኝ፣ አመጣችሁልኝ። እሺ እንጨርሳት። ኧረ ተው፣ ኧረ ተው እናንተ ግን ኧረ ተው። እውነት ጌታን ታውቁታላችሁ? ለጌታ ነው የምትዘምሩት? አይ ጭፈራ ባንድ ነው እንጂ ጌታን አምልኮ አይደለም። በማስረጃ ነው የማመጣው። እኔ ከባድ ነኝ። እኔ የስለላ ድርጅት ምናምን ፈልጌው ሳይሆን ጌታ ኢየሱስ ክርስቶስ ራሱ ይሄን ነገር እንዳወጣ ፈልጎ ነው። እኔ አይደለሁም ጌታ፣ እኔ ሳልሆን ከምር የምወደው ማመልከው አባቴ ኢየሱስ ክርስቶስ ይሄን ጉድ እንድዘረግፈው ስለፈለገ በስሙ የሚያጭበረብሩትን የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ጀምሮ የሚናገረው ኢትዮጵያ ላይ ገባውን የዲያብሎስ ስራ እንድዘረግፈው ስለፈለገ ነው። ትርምስምሳችሁ የወጣው በዚህ ነው። የሆነ ነገር አንድ ነገር ሊጨምር፣ ይሄ የተለመደ ነው። ይሄ ዘፈን ዝርፊያው ምናምን እንኳን እስ ኖርማል እና የሆነ አንድ ማሳየት የምፈልገው ነገር አለ። አንዴ አዶናይን አሁን እያጥለቀለቁት ነው። አዶናይን በጣም እየሰሩበት ነው። የሆነ ሰውዬ አሁን ከእኔ ትምህርት በኋላ ተነስቶ ምን እንደሚል ስሙት። በአንድ ላይ ምንም ማምለክ የሚከለክለን ነገር የለም ብዬ ነው። ለምሳሌ ከሆኑ ምስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ የሆነ ልዩነት አለ። ከኦኒቸስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ጋር እኔ ማምለክ የሚከለክለኝ ነገር ያለ አይመስልም። አሁን አያችሁ፣ አመስግኑኝ። ከኦርቶዶክስ እና ከካቶሊክ ጋር አብሬ ለማምለክ የሚከለክለኝ ምንም ነገር የለም፣ መሰረታዊ ችግር የለብኝም ብሎ መግለጫ እየተሰጠል ነው። አመስግን። ማኝዚ እንደ ቀላል ሰው አትዋት፣ እንደ ቀላል እንዳትዋት። አሁን የወጣ መግለጫ ነው። ከኦርቶዶክስ እና ከካቶሊክ ጋር ለማምለክ አብሬ ማምለክ ምንም የሚቸግረኝ ነገር የለም እያለ እየመጣላችሁ ነው። ዋቴ ሊሰሯችሁ ነው። በነገራችን ላይ እቺን አትቀበሉ። ጥሩ ጅማሬ ነው። አይዞ ጥሩ ጅማሬ ነው፣ ግን ጥሩ ነው። ስሙ ዶክተር ተስፋዬ ሮበሌ ከኦርቶዶክስ ጋር ከካቶሊክ ጋር ብናመልክ ምንም ችግር የለውም እያሉ ነው። ይሄ ቀንደኛ ኦርቶዶክስ ጠላት ነው ይሄኛው። በተለይ ምንም ማምለክ የሚከለክለን ነገር የለም ብዬ ነው። ለምሳሌ ከሆኑ ምስክር ጋር ላመልክ አልችልም፣ ምክንያቱም መሰረታዊ የሆነ ልዩነት አለ። ከኦኒቸስ ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ከእስላም ጋር ላመልክ አልችልም፣ መሰረታዊ ልዩነት አለ። ኢትዮጵያ ኦርቶዶክስ ቤተክርስቲያን ከካቶሊካውያን ጋር እኔ ማምለክ የሚከለክለኝ ነገር ያለ አይመስለኝም። ከባድ አቋም ነው። ምናልባት ወዳጆቹ ግን ቅር ያላቸው እንግዲህ አቋሜ ነው። በቅድሚያ ቪዲዮን ከመመልከታቸው ይሄ በጣም ቀንደኛ የኦርቶዶክስ ጠላት የሆነ ልጅ ነው። የእነ ኤርሚያስ ደቀ መዝሙር ነው። እና ምንድን ነው እንደነዚህ አይነት ሲያዩ ኦርቶዶክስ የተሻለች መሆኗን አዩ። አማራጭ የለም። ሲያዩት እነሱ ቤት ምንም የለም፣ ትርኪ ምርኪ ወጣ ነው። ለምን 90 ቦታ የተከፋፈለ ነው። ለእምነት አያመችም፣ አብሮ ለማምለክ አያመችም። ይጎራበጣሉ። ስለሚጎራበጡ ምን አሰቡ? አሁን ይነወ የኦርቶዶክስ ክርስቶስን በጣም ነው የምታመልከው፣ ችግር የለባትም። ደም ቤተክርስቲያኑ የተመሰረተው በክርስቶስ ደም ነው። የትኛውን ቤተክርስቲያን ብትሄድ ያ ነው ቃሉ፣ ሌላ ነገር የለም። ስለ ክርስቶስ ያለው ነገር እና በክርስቶስ ላይ ያለው ነገር ኦርቶዶክስ ውስጥ አጠያያቂ አይደለም። ኢቭን እነ ኤርሚያስን ብትጠይቃቸው የሚመልሱት እሱ ነው። የድህነት ትምህርት እንደ ኦርቶዶክስ የሚያስተምር የለም ነው ኖቦዲ። ስለዚህ ጥያቄ ውስጥ እንኳን የሚገባ አይደለም። ግን
በጥላቻ ስለሰከሩና መጥፎ መጥፎ ነገር ስለ ኦርቶዶክስ ስለሚነግሯቸው ሞር ፎከስ አድርገው የሚያወሩት ደግሞ ምንድን ነው? ድርሳናትና ገድላት ስለሆነ በእነሱም እንወያይ መጽሐፍ ቅዱስ እያጣቀስኩ ልንገራችሁ ብለው ዘማርያምም መዝሙረ ያሬድም ይዘዋቸው እንዲሁም መምህር ኤፍሬም ይዘዋል። ገስዋ ይህንን ስለያዙ ምን ተፈጥሯል? አሁን እነሱ ቤት ስንጥቅጥቁ እየወጣ ነው። ማን ደፍሮ ይምጣ? አሁን ጥያቄ ምንድን ነው? ማናችሁ ናችሁ ደፍራችሁ የምትመጡት? ከዘማርያምና ኤፍሬም ባለ ጊዜ ጋር ያለውን ነገር ፕሊስ ቴዲ ሐዋሳ በቅርብ አሳውቀን መስማት እንፈልጋለን። ለቴዲ እደውልታለሁ። ሌላው ምንድን ነው ችግሩ? እማትሰግዱ ሰዎች ስለ ስግደት ለምን ታወራላችሁ? ስግደት አታውቁ እናንተ ቤት። እኔም እያለው ጌታ ኢየሱስ ምስክሬ፣ ስለ ኢየሱስ ስግደት አታውቁም። ስለ ስግደት ምንድን ነው የሚያከራክራችሁ? የስግደትን ልዩነት ለማወቅ እኮ መጀመሪያ መስገድ ያስፈልጋል። መዝለልና መስገድ እኮ ይለያያል። አስባችሁ ታውቃላችሁ? ሰግዳችሁ እየሰገዳችሁ እንዴት እንደሚሰገድ እንኳን ታውቃላችሁ? በማታውቀው ነገር ለምንድን ነው የምትከራከሩት? ሂዶን ብነው ላይ እኔ በጣም ግራ የሚገባኝ ነገር ሰግዶ ማያውቅ ሰው ስለ ስግደት ይከራከራል። ጾምም ማያውቅ ሰው ስለ ጾም ይከራከራል። ጾም አታውቅም፣ ለምን ትጨነቃለህ? ብትጾም ነው ገባ ጓገጭ የምትለው። ማጾመው ማጾመው ምንድን ነው? እና በጣም ነው ይሄ ነው እምለው። እና ኦርቶዶክስ በተለይ አባቶች ሶሻል ሚዲያን አጥለቅልቁት፣ ዜሮ ክተቷቸው፣ አጥለቅልቁት። ሶሻል ሚዲያው ላይ ምዕመናኖች አሉ፣ መማር አለባቸው። ሌላ ደግሞ ጠላት አለ፣ እወዳቸዋለሁ እያለ ሳክስ የሚያደርጉ ሌቦች አሉ። አሁን አዶናይን ለማጥመድ የሄዱበት መንገድ ብታዩ ሶሻል ሚዲያ ላይ ፌስቡክ ላይ በጣም ትደነቃላችሁ። በአዶናይ ለማስጨብጨብ እንዴት እንደቋመጡ ስታይ ምን ያህል የዲያብሎስ ስራ እንደሚሰሩ በጣም ተከታዮች አሉት። ዝም ብሎ ይመጣሉ። በቃ አዶናይ አውቋል፣ ይመጣል፣ ሌላ ይመጣል ብለው ፖለቲካ እየሰሩ ነው። እንዲህ አይነት የተረገሙ መርገምት ናቸው። አዶናይ ቄስ ነው? ቄስ ነው ወይ አዶናይ? አዶናይ ዲያቆን ነው? አዶናይ የኦርቶዶክስ ወንጌላዊ ነው? አይደለም። ለፖለቲካ ነው አዶናይን የምትፈልጉት፣ ለፖለቲካ። ይሄ ነው ጌታ እናንተን ይገስጽ። የአውሬ መንፈስ የብሽሽቅ መንፈስ ይዛችሁ ስለመጣችሁ በዛ አይደለም። እናንተ ዘማርያምን ይምጣልን ብላችሁ ብትሉ ኖሮ ደስታዬን አልችለው። መዝሙረ ዳዊትን ያምጣልን ብለው ቲክታኩን ቢያጨናንቁት ደስ ይለኝ ነበር። አያችሁ፣ እነሱ የሚያጨናንቁት ማንን ነው? ከመጽሐፍ ቅዱስ ጋር ምንም ግንኙነት የሌለው ሰው። ይህንን ነው የምለው። ስለዚህ እንደዚህ አድርገን በደንብ አድርገን ወንጌሉን ስንናገር የሚበሽቁ ሰዎች አሉና ይሄ በእውነት በእንትና ራሱ ፖለቲካ ልትሰሩ ነበር። ፕራንኮ ማይክ ፕራንኮ የሚያውቀው ታሪክ የለም፣ አልተሰራም። ያንን ነው ምለው። ሰላማችሁ ይብዛ ነው ምለው። እውቀት ያላቸው ሰዎች ቢበዙ መልካም ነው። የእኔ ግን ልከራከር ብዬ ሄጄ ብዙ ነገሩ መጽሐፍ ቅዱስ ላይ ኦርቶዶክስ ላይ ያደላል። መጽሐፍ ቅዱስ ኦርቶዶክስ የምትለው ነው ያለው። አብዛኛው መጽሐፍ ቅዱስ ኦርቶዶክስ የምትለው ነው ያለው። እነሱ ሲገቡ መንፈሳቸውን ታያላችሁ። የኦርቶዶክስ የሚያውቁ አባቶች ሲገቡ የጴንጤ መንፈስ ሰማይ ይደርሳል። እንደ አውሬ ነው እንደዚህ የሚያዩዋቸው። ግቡ እናየው። ኦርቶዶክስ ተረጋግተው ሲመልስ ሩዋንዳ የሚያደርጉት እነሱ ናቸው።